የማርቆስ ወንጌል ምዕራፍ 14። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገሉት ይፈልጉ ነበር፣ የአሕዛብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ የሽቱ ጥፋት ለምንድን ነው? ይህ ሽቱ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ከ12ም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው። ብር የሚሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። ፋሲካን በሚያደርጉበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ? አሉት። ከደቀ መዛሙርቱም 2 ላከ። እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውዬ ይገናኛችኋል፣ ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የሚበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄደው እንዳላቸው አገኙ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላው አሳልፎ ይሰጣኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ ይሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከእኔ ጋር ወደ ወጪቱ እጁን የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመሰገነም፣ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከሚጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ኢየሱስም በዚያች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ በጎችም ይበተናሉ የሚል ተጽፏልና፣ ነገር ግን ከተነሳው በኋላ ወደ ገሊላ እቀድማችኋለሁ አላቸው። ጴጥሮስም ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። እርሱም ቃሉን አበርትቶ ከአንተ ጋር የሚሞት እንኳ ቢሆን ከቶ አልክድህም አለ። ሁሉም ደግሞ እንደዚሁ አሉ። ጌቴሰማኒ ወደምትባልም ስፍራ መጡ። ደቀ መዛሙርቱንም ሲጸልይ ሳለው በዚህ ተቀመጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባት ሆይ ሁሉ ይቻልሃል፣ ይችን ጽዋ ከእኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የሚወደው አይሁን አለ። መጣም ተኝተውም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳ ልትተጋ አልቻልህምን? ወደ ፈተና እንዳትገቡ ትጉ ጸልዩም። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሄዶ ያንኑ ቃል ጸለየ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው፣ የሚመልሱለትንም አላወቁም። ሦስተኛም መጥቶ እንዲህስ ተኙ፣ እረፉ፣ ይበቃል፣ ሰዓቲቱ ደረሰች፣ እነሆ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወዲያውም ገና ሲናገር ከ12ቱ አንዱ ይሁዳ መጣ።
ከእርሱም ጋር ብዙ ሰዎች ሰይፍና ጎመድ ይዘው ከካህናት አለቆችና ከጻፎች ከሽማግሌዎችም ዘንድ መጡ። አሳልፎ የሚሰጠውም የሚስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። በአጠገብም ከቆሙት ግን አንዱ ሰይፉን መዞ የሊቀ ካህናቱን ባሪያ መታ፣ ጆሮውንም ቆረጠ። ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማሪው ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን መጻሕፍት ይፈጸሙ ዘንድ ይህ ሆነ አላቸው። ሁሉም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዚቱም ያዙ። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ኢየሱስንም ወደ ሊቀ ካህናቱ ወሰዱት። የካህናት አለቆችም ሁሉ፣ ሽማግሌዎችም፣ ጻፎችም ተሰበሰቡ። ጴጥሮስም እስከ ሊቀ ካህናቱ ግቢ ውስጥ በሩቁ ተከተለው። ከሎሌዎችም ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችም ሸንጎም ሁሉ እንዲገሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙምም። ብዙዎች በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተሰማም። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ስል ሰማነው ብለው በሐሰት መሰከሩበት። ምስክርነታቸውም እንዲሁ እንኳ አልተሰማም። ሊቀ ካህናቱም በመካከላቸው ተነስቶ አንዳች አትመልስምን? እነዚህስ በአንተ ላይ የሚመሰክሩብህ ምንድነው? ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን? አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለ። ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮችን ምን ያስፈልገናል? ስድቡን ሰማችሁ፣ ምን ይመስላችኋል? አለ። እነርሱም ሁሉ ሞት ይገባዋል ብለው ፈረዱበት። አንዳንዶችም ይተፉበት፣ ፊቱንም ሸፍነው ይጎስሙትና ትንቢት ተናገር ይሉት ጀመር። ሎሌዎችም በጥፊ እየመቱ ወሰዱት። ጴጥሮስም በግቢው ውስጥ ወደ ታች ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስም እሳት ስሞቅ አይታ ተመለከተችውና አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበርህ አለችው። እርሱ ግን የምትዩን አላውቅም አላስተውልምም ብሎ ካደ። ወደ ውጭም ወደ ደጅ ወጣ። ዶሮም ጮኸ። ገረዲቱም አይታው በዚያ ለቆሙት ይህ ከእነርሱ ወገን ነው ስትል ሁለተኛ ትነግራቸው ጀመር። እርሱም ደግሞ ካደ። ጥቂት ቆይተውም በዚያ የቆሙት ዳግመኛ ጴጥሮስን የገሊላ ሰው ነህና ከእነርሱ ወገን በእውነት ነህ አሉት። እሱ ግን ይህን የምትሉትን ሰው አላውቀውም ብሎ ይራገምና የሚል ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስንም ኢየሱስ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለው። ነገሩንም አስቦ አለቀሰ።